بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. مسلم وندمهتوچي الله سبحانه وتعالى حقا بحقنته ያሳየን የምንጸናበት ያድርገን ባጢልን በባጢልነቱ ያሳየንና የምንረቀው የምንጠነቀቀው ያድርገን እንግዲህ الله سبحانه وتعالى واعبد ربك حتى يأتيك اليقين ሞት እስኪመጣ ድረስ አላህን አምልክ ብሎ ሳለ ረመዳን ብቻ ሲመጣ ሂጃብ ጉፍታ ራሷ ላይ የሚለበስ ለብሳለች ተወሰኑ ወንዱም እንደዚሁ ከተለያዩ ነገራቶች ረመዳን ነው ብሎ ጋፕ ያደርጋሉ የተበዳደለውም አውፍ እንባባል ይባባላል ከረመዳን ሲመጣ ረመዳን የሚያመልኩ ይመስላሉ ልክ ረመዳን ሲወጣ ባንድ ይገለበጣሉ ከመልካምነት ወደ ከመላእክነት ወደ ሰይጣንነት ይገለበጣሉ በሚገርም መልኩ ማለት ነው በጥቅሉ ልናገር የመጣሁት እኔ አላህ Subhanahu Wa Ta'ala ረመዳን ውስጥ የሚመለካል ከረመዳን ውጭ የሚመለካል በረመዳን ውስጥ መልካም ረመዳን ልክ ሲወጣ ሰይጣን የምትጫወቱ ሰዎች እንደው ግን ረመዳን ነው የምታመልኩት ወይስ አላህን Subhanahu Wa Ta'ala ነው የምታመልኩት እስቲ ቆም ብሉና አስቡት አረ ረመዳን ነው ቆይ ይውጣል ረመዳን ሳይያለው የምትሉ ሰዎች ምን አላህ ከረመዳን በኋላ ወይም ከረመዳን ውጭ ያለው ወንጀል የምትሰሩት ስራ አይጻፍባችሁም ያላችሁ መረጃ አላችሁ እንዴ لك رمضان سيوتا دغموهن الله سبحانه وتعالى ولتكبروا الله على ما هداكم ولعلكم تشكرون عند له كل بقال الناس ملكتو عيد الناس ملكتو التامسغنوا زند يتبالون ታምጹት ዘንድ የተባለ ይመስላልና በጣም በድልቂያ በጨፈረ በእክትላጥ ጉዳጉርትና ያለን ወዴት ነው ነገሩ ግን ሌሎቹ ደግሞ በወንጀል ላይ የተዘፈቀ በስህተት ላይ በኸጣዎች ላይ በጣም ድንበር በማለፍ ላይ የተጋፈጣችሁ ደግሞ ወንድም እህቶቼ يا الله انقذ እንዳትረሱ قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله በላቸው እናንተ ባሪያዎቼ በራሳችሁ ድንበር ያለፋችሁ ወንጀል በመስራት እኔም በማመጽ ያዘዝኳችሁን ባለመፈጸም ድንበር ያለፋችሁ በራሳችሁ የራሳችሁን በመበደላችሁ ምክንያቱም አንድ ሰው ወንጀል በሚሰራ ሰዓት ራሱን ነው የሚበድለውና ማለት ነው ለጀሃነም ራሱን እየዳረገ ስለሆነ لا تقنطوا من رحمه الله كالله اذن تسفات تقرطوا لمن ان الله يغفر الذنوب جميعا الله ወንጀልን ሁሉ እኮ ይቅር ባይ ነው አላህ ይቅር ባይ ነውና አትርሱ በነገራችን ላይ ደግሞ በተቃራኒው ደግሞ ان الله غفور رحيم ይያላችሁ ደግሞ ወንጀል ላይ የምትዘፈቁ ሰዎች ደግሞ አላህ ይቅር ባይ ነው እንደሰው አይደለም የምትሉ ሰዎች شديد العقاب የሚለውን ደግሞ እንዳትረሱት አላህ ከያዘ አያያዙ ይበረታ ነው ቅጣቱ በጣም ብርቱ ነው የሚለውንም እንዳትረሱ በጥቅሉ አላህ የሚመለከው بين الخوف والرجاء بخوف ብቻ ማይመለክም በረጃ ብቻ ማይመለክም በፍራቻ ብቻ ማይመለክም አላህ በክጃሉትና በጉጉት ብቻ ማይመለክም ወንጀልህን ትፈራለህ ወደ አላህ ትመለሳለህ እንደገናም ደግሞ ከአላህ يعني አላህ Subhanahu Wa Ta'ala ደግሞ خير ነገራቶች እንዳሉትና መልካም ነገራቶች እንዳሉት ደግሞ ጓግተህ ወደ መልካም ነገራቶችም ሰፍትልለታለህ بين الخوف ትፈራዋለህ والرجاء تكجلالله ወንጀል ሰርተህ ወንጀል ሲበዛ አይምረኝም ሳይሆን غفور رحيم እንደሆነ ተከጅላለህ መሐሪ ስለሆነ እንደገናም ደግሞ ወንጀል ልትዳፈር ስትል شديد العقاب ሚሉንም ታውቀዋለህ በሁለቱ በኩል መሐከል ነው አላህ የሚመለከው ስለዚህ አላህን Subhanahu Wa Ta'ala ረመዳን ብቻ አይደለም የሚመለከው واعبد ربك حتى يأتيك اليقين አላህን አምልኩ ሰውን አታምልኩ أفرأيت من اتخذ إلهه هواه ያንን ስሜቱን አምላኩ አድርጎ የያዘን ሰው ተመለከተው ኢላ አላህ Subhanahu Wa Ta'ala ሰው ሽርክ ሲባል ኢሳ ጌታ ነው መርየም እንደዝናት ወይም ደግሞ ቀብር ላይ ማጎንበስ ወይም እንደዛ ብቻ ብለው የሚያስቡ ሰዎች አሉ ስሜቱን አምላክ አድርጎ የሚያመልካለ መሻይኾችን አምላክ አድርጎ የሚያመልካለ ምክንያቱም አላህ ያደነገገው እንደጋጌ ጥሎ የመሻይኾችን የሚከተልም የዛን ጊዜ አምላክ አድርጎ ይዟቸዋል አላህ Subhanahu Wa Ta'ala በቁርአን ላይ አምላሁ ሽረካው ሸራው ለሁም من الدين ما لم يأذن به الله አጋሮቻቸው አላህ ያልፈቀደውን ከሃይማኖት ደነገጉላቸውን ይላል በሌላ አንቀጽም ነብያችን አላህ Subhanahu Wa Ta'ala ምን ይላል اتخذوا احبارهم ورهبانهم اربابا من دون الله ይላል አዋቂዎቻቸውንና ዑባዶቻቸውን ከአላህ ውጭ አምላክ አድርገው ያዙ ይላል አዲይ ኢብኑ ሐቲም ይሄንን አንቀጽ በሰማ ሰዓት ያ ረሱላህ አና መልካቸውም እኮ አለ ስለሚያጉዳዩም ማለት ነው አና መልከም እኮ ሲል አላህ حرام ያደረገን ነገር ሐላል ሲያደርጉ አላህ ሐላል ያደረገን ነገር حرام ሲያደርጉ እሰይ ብላችሁ አብራችሁ ትቀበሉ የለ እንዴ ያሉት አዎ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ምናት ወذلك عبادتهم وذاك عبادته كما قال عليه الصلاه والسلام ያኮ እነሱ ማምለክ ነው አሉ ስለዚህ ሙሸሪዕ ዲን ደንጋጊ አላህ ነው መልእክተኛ ሰለላሁ ዐለይሂ ወሰለም ሙበልግ ከአላህ አድራሽ ናቸው አላህ Subhanahu Wa Ta'ala በደነገገው መልኩ ነው አላህ የሚመለከው በራስ ልብ ወለድና በሐሳብ አይመለክም በረመዳን ብቻም አይመለክም ከረመዳንም ውጭ በረመዳን ውስጥ አላህ ይመለካል ሁሌም ዘውታሪ የሆነ
ኗሪ የሆነ ነባር የነበረ ወደፊትም ዘውታሪ የሆነ ሁሌም ተመላኪ የሆነ አጋር የሌለው ብቸኛ አላህ Subhanahu Wa Ta'ala አምልኩኝ ወደኔ ተመለሱ ከወንጀላችሁ ተወብቱ እኔ ይቅር ባይ ነኝ ነገር ግን ለአማጮች ደግሞ ቅጣቴ የበረታ ነው ብሏል ሁለቱ መካከል ላይ አላህን እናምልከው አላህ ሐቅን ይወፍቀን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ገንዘብ ፈልጎ አላህን የሚጠይቅ አለ ጥሩ ትዳርን ፈልጎ አላህን የሚለምን አለ ልጅ ዘግይቶበት አላህን ልጅ የሚጠይቅ አለ ሌላው ደግሞ አላህን አፊያን ይጠይቃል ሌላው ደግሞ ከችግርና ከጭንቀት መውጣትን ይለምናል አንደኛው በአማርኛ ሌላኛው በሌላ ቋንቋ አንደኛው በአረብኛ አላህን ይማጸናል ሌላኛው ደግሞ በእንግሊዘኛ አላህን ይለምናል አላህ ግን ይሄ ሁሉ አይምታታበት ሁሉንም ቋንቋ አላህ ይሰማል ለሁሉም አላህ ተባረከ ወተዓላ መፍትሄን ያደርጋል ማንንም ዘንድ አላህ ተባረከ ወተዓላ ሂዶ ባዶን አይመለስ ያ አላህ ምንኛ ቸር ጌታ ነው ያለ يسأله من في السماوات والأرض كل يوم هو في شأن مدرم سماي لا يالوم بمولو الله نطيقوا لله الله دمه ሁሉንም ይሰማል ወዳጄ ረመዳን እድል ነው ዱዓችንን ለረመዳን አስቀምጠን ነበርና አሁን ደግሞ አላህን እንጠይቃቸው በዚህ ረመዳን የጠየቅናቸው በሙሉ ተመልሶልን እንጂ የማንወጣ አላህ ያድርገን